ለምንድን ነው እሱ ቶሎ ቶሎ ቪዲዮ ማትሰራልን ቶሎ ቶሎ ማትመጣው እያላችሁ ለምትጠይቁኝ፣ እስቲ ዛሬ እ፣ እንትን ማድረግ ፈለግኩኝ። እንደ ይሄ ሞቲቬሽናል ስፒከር የሚባል አለ አይደል? ላይፍ ኮቾች የመጡ ይህንን መጽሐፍ ካነበባችሁ እንዴት አድርጋችሁ በአንድ ጊዜ ሀብታም እንደምትሆኑ ወይም ደግሞ ይህንን አይነት ነገር ካደረጋችሁ ህይወታችሁ እንደዚህ በተለየ መንገድ እንደሚሄድ እንደሚሳካ ወይም ደግሞ ፎከስ አድርጋችሁ ያላችሁን ኢነርጂ ሰብስባችሁ አቴንሽን የሆነ ነገር ላይ ብቻ ከሰጣችሁ ያ ነገር በቃ እንደሚሳካ የሚያስተምሩን አሉ አይደል? ይሲ አሁን ለምሳሌ አሁን ፊክሽን መጽሐፍ ወይ ደግሞ ልብ ወለድ መጽሐፍ በምንም ታምር አላነብም። በቃ ለምንድን ነው ድሮ በእኛ ጊዜ የነበሩ እንትኖች ነበሩ አለ አሁን ስለ ፍቅር እስከ መቃብር ምናምን የሚባሉ መጽሐፎች አለ እና እነሱን አንድ ጊዜ ማንበብ ጀመርኩኝ ማለት ነው። እና ምንድን ነው እሱ ናቹራሊ የሆነ ነገር ሳነብ ምማረው ነገር ከሪያሊቲ ከእውነተኛው ላይፍ ጋር ማገናኘት እፈልጋለሁ። ለምሳሌ አሁን ፊልም በምመለከትበት ጊዜ ምንድን ነው እሱ የፊልም ታሪኩ ወይ ደግሞ ምን ለማለት ፈልገው ነው ብዬ ኢንተርፕሬት መተርጎም ነው የምፈልገው ከእውነተኛው ዓለም ጋር ይሄ የምኖርበት ህይወት ጋር። ኦኬ ከዛ ምንድን ነው ወዲያውኑ የተሰማኝ ለምንድን ነው እሱ ጊዜ የማጠፋው እኔ ልበወለድ እያነበብኩ ወይ ደግሞ ፊክሽን የሆነ ነገር እያነበብኩኝ እስቲ ትምህርታዊ የሆነ ነገር እኔ ከዛን ጊዜ ጀምሮ አዶ ነው 11 12 በምንም ተአምር ፊክሽን ነገር አላነብም። እውቀት የሚሰጡን ነገሮች ወይ ደግሞ እውቀት የምንገበይባቸው ቦታዎች እያሉ በእኛ ጊዜ መጽሐፎች ናቸው። በቃ መጽሐፍ ነው መጽሐፍ የሚያስተምረን ኦኬ ትምህርታዊ የሆኑ መጽሐፎች ስለሆነ ነገር መማር የምንችልበት። እስቲ እውቀት ሲባል እኔ ብዙ ጊዜ ደጋግሜ የምናገረው ነገር አለ። እውቀት የሁላችሁ ትምህርት ቤት ተገብቶ ወይ ዩኒቨርሲቲ ተገብቶ እኮ አይደለም የሚገኘው። እሱ የሆነ ስፔሻላይዝ ነው የምናደርገው። ትክክለኛ እውቀት ከህይወት የሚገኝ እውቀት ነው። ኦኬ ትምህርት ቤት ሚንስ ነው፣ መሳሪያ ነው፣ የእውቀት የማግኛ መሳሪያ። ተምረን እንዴት አድርገን ማንበብ እንዳለብን፣ እንዴት አድርገን የራሳቸውን መረጃ መሰብሰብ እንዳለብን፣ እንዴት አድርገን መደመርና መቀነስ እንዳለብን፣ ማካፈል እንዳለብን ሚንስ ነው። ኦኬ መሳሪያ መገልገያ ነው ትምህርት እንጂ እውቀት የሚቀሰመው ከትምህርት ቤት ውጭ ነው። ስፔሻሊ ሃየር ኤጁኬሽን ትልቅ ሲሆን ከፍተኛ ትምህርት ቤት በሚገባበት ጊዜ አንድ አይነት ነገር ነው የምንማር። 3 ዓመት 4 ዓመት 5 ዓመት 6 ዓመት ስንትን ስንል ያችን መስክ ብቻ ላይ ነው የምናሳልፈው። ከዛ ውጭ ባለፈው 5 ዓመት ውስጥ ምን ሀፕን እንዳረገ ማወቅም አንችልም። ብናውቅም በጣም ቢዚ ስለሆንን አትሊስት ግራጁዌት እስክናደረግ ድረስ ቢዚ ስለሆንን ሌላው ነገር ሁሉ ያልፈናል። በዛን ሰዓት ምንም እውቀት የቀሰም ነው የለም። ያን ትምህርት ነው ያን ስፔሻላይዝ ነው አድርገን የወጣ ነው። ከዛ ደግሞ ከወጣም በኋላ ምንድነው የምንሆነው? ሄደን እንገባለን። በዛ በተማርንበት ስንሰራ በዛ በፕሮፌሽናችን ውስጥ ነው ያለ ነው። በዛ ነው እውቀትን የምንሰበስበውም ያለን እንጂ እውቀት በጣም 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 ሰፊ የሆነ ባህር ነው። በጣም የተለያየ አይነት ማንም ሰው አዋቂ ነኝ ማለት አይችልም። በዛሬ ጊዜ ማንም አዋቂ ደግሞ አልነበርም። እውቀቱ ሊሚትድ ነው። ማንኛውም ሰው በጣም አዋቂ የተባለ ሰው ራሱ እውቀቱ ሊሚትድ ነው፣ በጣም ትንሽ ነው። ምክንያቱም በጣም በጣም ባህር ነው እውቀት እና ያንን ለማግኘት ደግሞ የእውቀት ማግኛ መሳሪያዎች እያሉ እንደ መጽሐፍ በአሁኑ ሰዓት ኦንላይንም ኢንተርኔትም ይሆን ላይብራሪዎችም ይሆን ብዙ አይነት ነገሮች እውቀት የምንገበይባቸው ቦታ እያለ ፊክሽን እንደ ስፖርት ነው። ኦኬ ለመዝናኛ አሁን ለምሳሌ መዝናኛ ሰው የሆነ ነገር ልዝናና ብሎ ፊልም ያያል አይደል? ፋይን። እኔ ግን ለራሴ የሚሆን ጊዜ የለንም። ይኸው መሰላችሁ ጊዜ በጣም 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 ውስን የሆነች ነገር ነች። ያ የሚሆነው ደግሞ የሚታወቀ መቼ መሰላችሁ? እድሜ እየገፋ ሲመጣ ነው እንጂ የምናስበው ወጣቱንን በጣም ረጅም ጊዜ እንዳለን ወደፊቱ እንደዚህ አድርጌ በጣም ብዙ ምናምን ነው የምናስበው። ጊዜ በጣም ይፈጥናል። ስፔሻሊ ከ30 ከ40ዎቹ ከታለፈ በኋላ እንደ ጉድ ነው የሚፈጥነው። በዛ ላይ የሄደ ጊዜ መቼም አይመለስም፣ መቼም አናገኘውም። ሄዷል፣ በቃ ፓስት ነው፣ ያለፈ ነገር ነው። ስለዚህ ያንን መመለስ ስለማይቻል ጊዜን መጠቀም የምንችለው ወይ ደግሞ እውቀት መገብየት የምንችልበትን ጊዜ ሌላ ነገር ልበወለድ እያነበብን እኔ ለራሴ የሚሆን ለልጆቼ በፍጹም የኔ ልጆች ፊክሽን ክልክል ነው።
የሰው ልጅ እኮ አንድ መጽሐፍ አንብቦ አንድ የእውቀት መጽሐፍ አንብቦ አንድ አይነት እውቀት ማግኘት ይችላል አለ እንዴ? አንዳንድ መጽሐፍ ብዙ እውቀት አለው። ግን አንድ እውቀት እንኳን መገቤት ከቻለንና 10 የእውቀት መጽሐፍ ካነበብን ከዛ ውስጥ አንዱን እውቀት እንኳን ይዘን በዛ እውቀት ካገኘን ሰክሰስፉል ለመሆን በአንድ እውቀት ነው የሚያስፈልገው አንድ ሰው። በ10 ወይ በ5 ነገር ላይ እውቀት እንዲኖረው አያስፈልግም። በአንድ ነገር ላይ እውቀት ያለው ሰውና በዛ ሰክሰስፉል ከሆነ ዛሴት ያን እኮ የሚያስፈልገው ያ ነገር አያስፈልግም። ስለዚህ እኔ አሁን ሞቲቬሽናል እንትን በሚዲያ ያመጣሁን ለመሰላችሁ ሚዲያው በጣም በጣም ክራውድድ ነው። በጣም ከመጠን በላይ በብዛት ቪው ለማግኘት ሰው እንትን እንዲከተለን ወይም ደግሞ በዛ ገንዘብ የምንሰራበት መንገድ መፈለግ ነው እንጂ ብዙ ነገር ይሄ ሞቲቬሽናል ስፒከር ተብሎ የሚመጣው ወይ ደግሞ በቃ ላይፍ ኮች ነኝ እያለ እንዲያደርጉና ይሄን ካልደረጋችሁ እንደዚህ የራሱን ኤክስፒሪየንስ እኔ እኮ ትክክል አለ ማለት አይደለም። እያንዳንዳችን የራሳችን የህይወት ኤክስፒሪየንስ አለን። እኔ ያለፍኩበትን ከኔ ጋር አብሮ የተወለደ የእናትና አባቴ ልጅ አንድ ላይ እንኳን ብንኖር አንድ አይነት ትምህርት ቤት ብንገባ አንድ አይነት ቦታ ብንኖር ራሱ በምንም ተአምር ሴም አይነት ላይፍ ኤክስፒሪየንስ የለንም። ስለዚህ ሁሉም ሰው የየራሱን ላይፍ ኤክስፒሪየንስ ነው መናገር ያለበት። ከዛ ደግሞ እኔ በራሴ ያየሁት ይሄ ስለሆነ ለእኔ እንደዚህ ብሎ ጠቅሞኛልና ይሄ ነገር ጥሩ ይመስለኛል ብሎ ነው መናገር ያለበት እንጂ ይሄንን መጽሐፍ ያነበበ ሰው ከዚህ ጊዜ በኋላ ይሄን አክል ሀብት ያገኛል ወይ ደግሞ ሰክሰስፉል ይሆናል እያለን መናገር በጣም ሮንግ ወይ ነው። ሁለተኛ በዛ መንገድ ደግሞ ያሁን በሜዲሲንና ይሄ ሰውነት በሚጠቅም ወይ ደግሞ ለጤንነት የሚጠቅም ነገሮች ተብሎ የሚነገረው የሚወራው ነገር የሚገርም እኮ ነው። እና ከመጠን በላይ ኢንተርኔቱ ክራውድድ የሆነበት ቪዲዮ ብታዩ በብዛት የምክር ይመስላል ወይ ደግሞ የማስተማር ይመስልና ሄዳችሁ ስታዩ አንዱ መጥቶ ቡና መጥፎ ነው ይለናል። ቡና መጠጣት በጣም መጥፎ ነው ይለናል። በሚቀጥለው ቀን ደግሞ ቡና በጣም ለህይወት አስፈላጊ ነገር እንደሆነ ብሎ አንዱ ደግሞ መጥቶ ይነግረናል። ስለዚህ እንደዛ ክራውድድ የሆነበት ስፔስ ላይ አንደኛ እኔ በራሴ በህይወቴ ብዙ ነገር ማድረጋቸው ነገሮች አሉ። ሩጫ በዛለሁ። ሩጫ ላይ ስላለሁ በዛ ላይ ደግሞ የራሴን ሀሳብ ነው እየመጣሁ እዚህ የምነግራችሁና ያን ሀሳብ ክራውድድ እንዳይሆን ወይንም ደግሞ ሰው የየራሱን ሀሳብ እኔ በማቀርባት ፖይንት ላይ ሀሳቡን ጨምሮ ሄዶ ሪሰርች እንዲያደርግ የራሱን መንገድ መረጃ እንዲፈልግ ስለምፈልግ በተደጋጋሚ መምጣትም አልፈልግም። እንደው መምጣት ብችል ራሱ ምናልባት ለወደፊቱ ብዙ ጊዜ ትርፍ ጊዜ ሲኖረኝ ምናልባት ቁጭ ብዬ ከእናንተ ጋር የምዋይበት ጊዜ መፍጠር ጀምራለሁ። ላይቭ መምጣት ይጀምራለሁ። ዲስከሽን ግሩፕ ማድረግ ይጀምራል። ብዙ ፕላኖች አሉ። ለጊዜው ግን እንደ ላይፍ ጉሩ እየመጣሁ ወይም ደግሞ እንደ ኮች መስዬ ይሄ እንደዚህ መሆን አለበት እንዲህ ማድረግ አለበት ማለትም አልፈልግም። ግን በመጥቼ ፖይንቴን የኔ የራሴን ፖይንት ኦፍ ቪው በማቀርብበት ጊዜ እንድታዳምጡኝ ወይም ደግሞ እንደምናፈቅም ሳይሆን እንደው በዛ ነገር ላይ ትንሽ ሀሳብ ወስዳችሁ ሰከንድ ብላችሁ እንድታስቡበት ስለምፈልግ ነው። ኦኬ ጉድ ላክ